ደግሞ በጣም ነው ደስ የሚለው ጠረን ሹራብ በቃ እንሂድ ተወስወሰሻል እንዴ ምንም ያሳስብህ ነገር የለም ፍቅረኛ የለኝ ቆጣጣረኝ ሰው ምናምን የለም ሰው አንተ እንድትመጣ ስለፈለኩኝ ነው እንደምትፈልገኝ አውሬ ልታደርኝ እንደሆነ ሁሉ ነግረኸኛል እኮ አንቺ ምሽ ብለሽኛል እኮ ካወክ ለምን እንደዚህ ያደረክ ነው ለምን ፍቅረኛ እንዳለኝ ካወክ ለምን እንደዚህ ያደረክ ሰው ቅድሚያ አንተ ነህ ያወራህኝም አንተ ነህ ቴክስት ላክልኝም አንተ ነህ ደወልክልኝም አንተ ነህ ስልኬን ሴቭ አድርገህ ፊት ተሳስተደወልክ ተሳስቻለሁ ብለህ አልተውኩም አንተ ቴክስት አድርግልኝ እንደምትመጣ ሁሉንም ነገር ነገርከኝ እኮ አልካድኩም እኮ እኔ ያደረኩት ሁሉም ነገር እኔ ነኝ ግን አንቺ ፍቅረኛ እያለሽ እሺ አልሽኝ አሁንም ፍቅረኛ እንደሌለሽ ነው ያወራሽኝ አረ ችግር የለውም እውነት ችግር ወይ አንቺ እናት ነገር ነሽ አቤት እንከበካቤ እውነት ችግር ወይኔ የኔ እናት ስማም እንዴ ነው ደስ የምትለው ደግሞ የምር በጣም ነው ደስ የምትለው የፍቅረኛሽ ቤተሰቦች ካዩ ምናምን እንዳይጠረጥሩሽ ነው ያው ሁሉም ነገር ስለሚታወቅ ነው ለምን አሰመኝም እኔ ፍቅረኛ የሚባል ነገር የለኝም አዎ ቆይ ብኖርኝ እንዴት አንተን ጠራሃለሁ ወደዚህ አሰፋ ምንሽ ነው ማን አሰፋ ምንሽ ነው አሰፋ ምንሽ ነው ማን ነው አሰፋ ምንድነው አላውቀውም ማን ነው አላውቀውም ጭራሽ አላውቀውም ምን ማለት ነው ለምንድነው ፍቅረኛ እንዳለኝ ካወቅ ለምንድነው ከዛ ድረስ እስከዚህ የመጣኸው ያን ሁሉ ቴክስት ያወራኸኝ ያን ሁሉ ስልክ ደውለህ ጀነጀንከኝ ለምንድነው እሺ አንቺ ፍቅረኛ አለሽ አይደል አሰፋ ፍቅረኛሽ ነው አይደል ለምን ያ ሁሉ ነገር እሺ ብለሽ ፍቅረኛ እንደሌለው ሰው አወራሽ እንዴ አንተ የምታውቀው ከሆነ ታረቀድና ለምን አወራኸኝ አንተ ራሱ ለምን አወራኸኝ እሱ አያቀኝም እኔ አውቀዋለሁ ዝም ብዬ ማለት አልገባኝም እኔ ታዲያ ፍቅረኛ እንዳለኝ የምታውቀው ከሆነ ለምን አወራኸኝ ቅድሚያ አንቺ ለምን እንደሌለው ሰው አወራሽኝሽ አሁንም ቢሆን እየጠየቅኩ ነው የት ነው የምታውቀው እሱ አድርጉ ረጅልኝ ይሻልሽ ኮኒ አረድ በምን እርግጠኛ ሆናለሁ ለሱ እንደማትናገር አንተ እኔ ልብህ ስልክ አይደለም አይደለት ነገር እኔ እንዴት ላቀው ይችላል በኋላ እንዴት ነው እኔ ወይ ካንተ ጋር ሳሎን ወይ ከሱ ጋር ሳሎን የሆነ ነገር ባዶኝ የሚቀር ያወራነው አለ ስልክ ደወልክልኝ የሱ ፍቅረኛ እንደሆንኩ ያወቀኝ ልትተኛኝ እንደፈለክ ሁሉንም ነገር ቀድሜ ለሱ ነግሯል ግን አንቺም ተስማምተሻል ምንም አልተስማማውም ተስማምተሻል እኔ እኮ አላቀህም ሲጀመር አላቀህም እኮ አታውቂኝም እሱማ እኮ አንተ ማን ከኔ ላይ ሲጀመር እንደዚህ አይነት ቀመር የሚቀመረው እኮ አታውቂኝ እና ገባሽ ለኔ ህይወት እሺ በቃ ወደጅሽ ምን አልወድም አንድ ነገር አወራለሁ ተነፍሳለሁ ብትል የሆነ ነገር አበላሻለሁ ብትል እኔ ነኝ ቀደም ሁሉንም ነገር ማበላሽው ይንወቅ ጉዞአችን አድካሚ ቢሆንም ተቃርበናል ለመግባት ትንሽ ኪሎ ሜትሮች እንደሚቀሩን የመንገድ ላይ ምልክቶች ያመላክታሉ የዛሬ ባለ ጉዳያችን የሚኖረው ካናዳ አገር ነው እንግዲህ ፍቅረኛዬን ፈትኑልኝ ብሎ አሳማኝ ምክንያቶችን ካቀረበልን በኋላ እኛም አሳማኝ ሆኖ ስላገኘነው ተስማምተን እንግዲህ ከአዲስ አበባ 350 ኪሎ ሜትር የምትርቀዋ ትንሽ ከተማ ሄደን የሱን እጮኛ የምንፈትን ይሆናል እኔ ራሴ እየነዳው በተሻራቅ ከዚህ በፊት ያው ከዚህም ሚርቅ ቦታ ሄደን እናቃለን ግን ከልጆች ጋር ነው ደርሻለሁ ለማንኛውም ደክሞኛ በጣም ደርሻለሁ እየወጣች ነው እሷ እንዴት ነሽልኝ ሳልወርድ በእናትሽ በታ እንዴት እንደደከመኝ የኔ እናት ረጅም ጉዞ ስለነበር እንዴት ነሽልኝ ደህና ነሽ ሁሉ ሰላም አለሁልሽ አንቺ በጣም ቆንጆ ነሽ ፎቶ አይወጣልሽ የእውነት ፎቶ አይወጣልሽ እውነት ሰላም ነው አለሁልሽ ደህና ነኝ ያው አየሩ ተጋጨብኝ መሰለኝ ማስክ አደረኩ አይደብርሽም ማለት ትንሽ ልረፍና በኋላ ላይ አውልቀዋለሁ ወዲያውኑ ከከፈትኩት ትንሽ ይጋጭብኝ ነበር ችግር መንገድ እንዴት ነበር ቆንጆ ነበር ቆንጆ ሰላም ነው ካሚ ነበር በጣም ያደክማል ግን ያው አንቺ ለማግኘት አይደል አመሰግናለሁ እና ሰላም ነው አለሁልሽ እንዴት ነሽ ሁሉ ሰላም ቆንጆ ነክ ነገር አታሽኮርሚኝ በስልክ በቃ ሌላ ሰው ምናምን ነበር ይመስልክ ያው ሳይክዜ በቃ በጣም ይደነገጥ በስልክ ስታስቢ ምን አይነት ሰው መስይሽ በቃ ሌላ ሰው ምናምን ቆንጆ እንደዚህ ቆንጆ መሆን አላውቅም ፎቶ ያው ተነስሽ አላውቅም እንጂ ያው ላክልኝ ያልሽ ሰዓት ለልክልሽ ነበር ግን ተነስችም ለመላክም አስቤ ነበር ግን ያው በቃ ያልጠበቅሽው ነገር ሲሆን ነው በአካል ድንገት ሲሆን ያው ደስ ይላል አይደለ
በእውነቱ ተሳክቶላል። ሰርፕራይዝ ነው ያረከኝ። ግን እውነት ቁም ነገር ማለት ነው። እንዴት አይነት ሰው ነበር የጠበቅሽው? ማለት በአይምሮሽ የሳልሽው ሰው ይኖራል አይደል? ምን አይነት ሰው ነበር የሳልሽው? እኔ በቃ ልክ እንዳንተ ሶ አልተደመምሽም? ምንም አዲስ ነገር የለውም ማለት ነው። ምንም ሰርፕራይዝ አለሽ? በጣም ነው ሰርፕራይዝ የሆንኩት በእውነት። አዎ ታይፒ ነክ በጣም ያ በደሽ ነው። ደስ ይላል በጣም። እኔ ያው በእርግጥ አልዋሽም፣ በፎቶ አይቼሽ ነው የመጀመሪያ ጊዜ ተሳስቼ ደወልኩ አይደለ? አዎ። ከደወልኩኝ በኋላ ስልኩን ሴቭ አደረኩት። የኔን ሴቭ አድርጌ ቴሌግራም ላይ ገባሁ። እሺ። ከገባሁኝ በኋላ ደግሞ ፎቶ ደግሞ በጣም እንዴት ነው የምትነሺው? አነሳሱን ትችይበታለሽ፣ ፎቶ ትቆይዋለሽ፣ እንዴት ነው የምታቁላዩ? እውነት በጣም ቁልት ነው የምታረጊው፣ በጣም ትችያለሽ። ማለት ፎቶ ሞዴል ምናምን ነበርሽ? ሞክረሻ እንደዚያ ነገር? ያው ዝም ብዬ ተሰጠው ነው እንጂ እንደዛ አይነት ሞክረሽ አይደለም። በቃ ከዛ በኋላ ነው አወራርሽ ደስ ይላል፣ አባት ችግር የለውም ምናምን ተሳስቼ ነው ብዬ አይደለ ስደውል መልሼ ደግሞ አንተም የሆነ በቃ እንደ አሳዛኝ ነገር ነው ድምጽህና ሊጨክንብህ አልፈለኩም። የኔ እናት ከዛ በኋላ ነው ማሰብ ጀመርኩ፣ ደወልኩልሽ። ግን አንቺም አላሳፈርሽኝም። በቃ ጥሩ ምላሽ ነው ያገኘሁት። በጣም ጥሩ ሰው ነሽ። በቃ ቴንኪው፣ በጣም አመሰግናለሁ። እውነት እንኳንም ደወልክልኝ። በእውነት ስላገኘሁ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እውነት በጣም ደስ ብሎኛል። በጣም ደክሞኛል። እንኳን ግን አገኘሁሽ። እኔም ስላገኘሁ በጣም ነው ደስ ያለኝ። መንገዱ አድካሚ ነበር ይመስለኛል። ፊት ትንሽ ደካክ በጣም ደክሞኛል። አዎ ደግሞ 3ኛ ቀኔ ነው እንደነገርኩሽም፣ ከውጭ ከገባው 3ኛ ቀኔ ነው። ኦኬ። በነገራችን ላይ አገኘሁ እኮ ቤቱን። ያስኩት ሆቴል ነበረ እኔ አስቤ የነበረውና ዝም ብዬ ለ5 ቀን ቡክ አድርጌ እዛ ሆኜ ለ5 ቀን ነው ሆቴል ቡክ ያደረኩት። መጣሁ። ከመጣ በኋላ ግን ሰዎች የሚጠይቁኝ ሰዎች ይኖራሉ አይደለ? የመጡ የሚጠይቁኝ ቤተሰብም ሄጄ ሳወራ አይ እና 15 ቀን 1 ወር ምናምን የምትቆይ አይነት ከሆነ ገስት ሃውስ ብትይዝ ይሻላል አሉኝ። ከዛ ያው እኔም እንደነገርኩሽ አንዳንድ ነገሮች ነገርሽ የለ ቤትም አንድ ትልቅ G+4 ያስገነባሁኝ ነው። እንደገና ደግሞ አንድ መሰረት የሚጣል የሆነ ፋብሪካ አለና ያን ፋብሪካ እኔ ማየት አለብኝ። ሲጀመር ሂደቶቹ ሲባል በትንሹ 1-2 ወር ይፈጃል። ስለዚህ 2 ወር ሆቴል ከመቀመጥ ገስት ሃውስ ከነቃው እዚህ ይከራያልና እሱም ብከራይ ይሻላል ብዬ አንድ ደላላ ጋር ነበር የደወልኩት። በነገራችን ላይ ደላላ ጋር ብዬ ስደውል ታስታውሻለሽ? መጨረሻ ላይ ብቻ ወደ 350 ሺህ ብር አሪፍ ቤት አገኘሁ በወር። አገኘሁ። አልነገርኩሽም? አዲስ አበባ መጥተሽ ታውቂያለሽ አንቺ? ቆይቻለሁ። የሆነ ጊዜ መጥቻለሁኝ፣ ግን በቅርብ አይደለም፣ ቆይቷል። ቆየሽ? አሁን እኔ ከመሄዴ በፊት ትመጫለሽ። በደንብ ትመጫለሽ እንዴ? አዎ፣ አሁንማ በደንብ ተግባብተን የለ ግን በጣም እንጂ አጋጣሚዎች በጣም ነው የሚገርሙት። ምናልባት ተቆጣጣሪ ካለብሽ የት ገባሽ የት ወጣሽ አትሄጂም አዲስ አበባ ቅር የሚል ሰው ከሌለ ምንም የለም። ተይ እንጂ በእውነት እኔ ካንተ ጋር እሄዳለሁ ደግሞ ካንተ ጋር የምርሽን ነው? የምሬና ምን እንትን የለም ማለት ጓደኛ ቦይፍሬንድ የሚባሉ ነገሮች የሉም። አሁን እንደውም ካንቺ ጋር እኮ ቁጭ ብዬ ሳወራ ሰው እኔ የሆነ ሰው እዚህ ጋር ምን እየጠበክ ነው? ማንን ቤት ተሳስተ ነው? ምን ፈልገህ ነው ምናምን አለኝ። አይ ችግር የለውም እየመጡ ነው ምናምን አልኩት። እንግዳ ነህ መሰለኝ ሲለኝ አዎ እንግዳ ነኝ ምናምን አልኩት። ወጣት ነገር ነውና በዚህ መሀል ፍቅረኛዋ እንዳይሆነ ከሆነ ሌላ ነገር አስቦ ደግሞ እንዳይጎራበተኝ የሰው ሀገር ሶስቶኝ ትፈራለች እና እንደዛ እያሰብኩኝ ነበርና በጥራሽ ማንንም ፍቅረኛ የለሽም አንቺ? እኔ የለኝም። አቀልጅ ምር የለኝም። ምርሽን ነው? እውነቴን ነው። ብኖረኝማ አልልህም እኮ። እውነት ነው። እሱማ ልክ ነሽ። እኔ በሰዓቱ ደስ ስላልሽ ነው እንጂ መጠየቅም ደግሞ በቻት ወይ ደግሞ በስልክ እንዲህ ከጠየኳት ይደብራታል። ገና በ3 ቀን እንደዚህ ምናምን ካወራኋት ፌክም ነገር ይመስልሻል። ገባሽ አይደል? ገና በአካል አላገኘሽ፣ ገና አላወራን
እና እንዲህ ብዬ ብጠይቃት ደግሞ ይደብራታል ምናምን ብዬ አስቤ ነው እንጂ ልቤማ ጠይቃት ምናምን ብሎ የነበረ አለ አይደለ ከምለፋ አለ እዚህ ድረስ መጥቼ ለነገሩ ቤተሰብ መሆን ይቻላል እኮ ሰው ሁሌ በአንድ አቅጣጫ በአንድ ዳይሬክሽን ስለሚያይ ነው እንጂ ቤተሰብ ጓደኛ ዘመድ መሆን ይቻላል። ችግር የለውም፣ ምንም ችግር የለውም። እና ምንም ያሳስብህ ነገር የለም። ፍቅረኛ የለኝ ቆጣጠረኝ ሰው ምናምን የለም። ሰው አንተ እንድትመጣ ስለፈለኩኝ ነው። ደግሞ በስልክ እንኳንም አልጠየከኝም። ሰው ላያሳምነኝ ይችላል። ላይክ በስልክ ሲሆን በጣም ይቸኩል 3 ቀን ምናምን ትንሽ ቀን ነው። በዚህ ሰዓት እንደዛ ብትጠይቀኝ እኔ ልመልስልህ አልችልም፣ ሁላ ላውራክ አልችልም። ግን አክብራኝ በአካል ስለመጣህ በጣም ደስ ብሎኛል። በጣም ተመችቶኛል። ያኔ እናት ደግሞ ነፃነት አለሽ ማለቴ ግልጸኝነት አለብሽ። ከግልጽ ምንም አላሽም እኮ አይብሻለሁ። አሁን አንዳንድ ሴቶች እየወደዱም እንኳን በውስጣቸው ይይዙታል አውቆ ለመንጠባረርም አላ ወጉም አለ ምናምን፣ ግን እድልን ያስመልጣል። ግን እኔ እንደዚህ አላስብም። ለምን ዋሻለሁ? ምንም ያውሳሻኝ ነገር የለም። አንደኛ ከውጪ መጣ ከሰው ሀገር ደግሞ ተመለሰ ወደኔ መጣ ምናምን እንዴት ይሄን ያህል ተጉዘ መተለለ ብለ ጥሩ አይደለም። እንዴ አላዋሽክም። ምንም ያውሳሻኝ ነገር የኔ ቴንክ ዩ በጣም ቴንክ ዩ። የዋነት ይታይብሻል፣ የእውነት የዋነት ይታይብሻል። በጣም አመሰግናለሁ። ያው እንደመጣሁ ነው እንግዲህ እንትንም ሆቴልም አልጋም አልያዝኩምና ያው ይኖራል አይደል? እዚያ አለ ሞልቷል። ግን ከፈለክ ቤት እኔ ጋር መሄድም ትችላለህ፣ ከፈለክ እዚህም አለ። ግን እንደኔ የሆነች ትንሽ ወጣ ስንል የሆነ ቦታ አለና ቆንጆ ቦታ ነው፣ ቆንጆ ገስት ሃውስ ነው። ለምን እዛ ሄደን አረፋለን? ኦኬ እዚህ ከተማ ነው ወጣ ያለ ማለት አንድ 20 ኪሎ ሜትር ምናምን። ኦኬ 20 ኪሎ ሜትር ሌላ ከተማ እንደማለት ነው እኮ። ትንሽዬ ግን በጣም ያምራል። ለምለም ነው ምናምን ትወደዋለህ። ላይ ጸጥ ያለ ቦታ ምናምን ነው። በቃ እንደዛ ከሆነ ወይ ትንሽ ካፌም ቢሆን ወይ ደግሞ አንቺ ጋር ሰው ከሌለ እንትን የሚረብሽሽ አይነት ካልሆነ አንቺ ቤት ትንሽ አርፍና ትንሽ ወገቤን አሳርፍና ከዛ በኋላ እቃዎቼም እኮ እዚህ እንዳለ ዝም ብዬ ነው ዝርክርክ አድርጌ እዚህ ጋር እዚህ አዝረክርኬ ያስቀመጥኳቸው። እነዚህም ቦታ ማስያዝ አለብኝና ከዛ በኋላ ወይ እንሄዳለን 20 ኪሎ ሜትር ያልሻት ቦታ። አይ እንደኔ ሀሳብ ወደዛ ብንሄድ ግን ጥሩ ነው። ምክንያቱም ያው ግቢ ውስጥም ጥሩ አይደለም፣ ሰፈር ምናምን ደስ አይልም። እንዲ አዲስ ሰው ምናምን ነገር ሲያዩ ሌላ ነገር ሊመስላቸው ስለመስችል ታውቃል። ያው ማህበረሰቡ ሌላ ነው አስተሳሰቡ ሆኖና ኦኬ ተከራይተሽ ነው አንቺ የምትኖሪው? ብቻሽን ነው የምትኖሪው? ብቻዬን ነው የምኖረው። ኦኬ ስራ ትሰራለሽ ማለት ነው? እሰራለሁ። የራሴ የሆነ ቢዝነስ አለኝ። ኦኬ እሰራለሁ። ትንሽ ነገር ብትሆንም ግን እንደኔ ለኛ ኦኬ ብንሄድ ጥሩ ነው። እዛ ያልኩህ ቦታ ብንሄድ ጥሩ ነው። እሺ የኔ እናት ተከራይተሽ አሁን እየኖርሽ ነው? ኦኬ ተከራይተሽ የምትኖርበት ቤት ነው ሌላ ነገር የሚመስላችሁ? አንተ አዲስ ፊት ነው ላይክ ያልተለመደ ነው። እንዴት ነው? እኔ እኮ እንዲህ ስታወሪኝ ምናምን በስልክ ውሸት መስሎኝ ነበረ። ላይክ እንደዚህ መጀመሪያ ሳወራሽ የኔና መስኪን የኔና እና ምንድነው የመሰለኝ ውሸት እንጂ ላይክ የምር ቢሆን አንደኛ ፎቶን አላክልኝም። ፎቶ ግን በዛ እኔ ድንገት ሰርፕራይዝ ላደርግሽ ፈልጌ ነው መምጣቴ ስለማይቀር በዛ ምክንያት ትንሽ ጠራጠሪ ነው እንጂ ወደ አዲስ አበባ መጣ ነበር። የምር እንደዚህ ሪሊ የሆነ ነገር መሆኑን ባክ መጣ ነበር ወደ አዲስ አበባ። እኔም አስቤ ነበር በነገራችን ላይ እንደውም በቃ ብትመጪበት ትራንስፖርትም ያው እናንተ ጋር ፕሌን የለም እንጂ በፕሌንም ቢሆን እንድትመጪ ብዙ ነገር አስቤ ነበረ። ለጠይቀሽም አስቤ ግን እንዳልሽውም ፎቶን ብለሽኛል ላሳምናት ይችላል። አሁን ደግሞ ዘራፊም አለ ጠርቶም ይዘርፋል። እውነት ነው ብዙ ነገር አለ። አሁን አያሳምንም ሰው ዝም ብለህ 3 ቀን 2 ቀን ታውቀ ሰውን አምነ መሄድ ላይክ እንትን ነው ከባድ ነው። እኔም እንደዛ አስቤ ነበረ። ስለዚህ መጀመሪያ እርግጠኛ ብትሆኝብኝ ኖሮ ትመጪ ነበር አዲስ አበባ። ምንም ጥርጥር የለውም። ስለዚህ እዚህ ከተማ ላይ በደንብ መንቀሳቀስ አንችልም ማለት ነው አብረን ሆነን። ያው እንግዳም ስለሆንክ አዲስ ሰው ሲያዩ ሰው ሌላ ነገርም ሊያስቡ ይችላሉ። ላይክ ይሄን ብቻ አይደለም ማለት ሌላ ነገር ነው የማታውቀው ሀገር ስለሆነ ምናልባት አንቺ የሚፈልግሽም ሰው ካለ እኮ ከኔ ጋር መጎረባበጡ አይቀርም። ከዚህ ሁሉ ወደዛ አይደን ማንም ማያንበት ቦታ
ብናወራ ብንጫወት አንዳንድ ነገር ስላንተም ብትነግረኝ ስለራሴም ነግረሃለሁ እንደዚህ ቢሆን ደስ ይላል እንግዲህ ለፍተ ደክመ መምጣት ካልቀረ ግን በጣም ይቅርታ አስደከምኩ ችግር የለውም ምንም ችግር የለውም ደክሟል አይ ምንም ችግር የለውም እንዴ እኔ እኮ ነገርኩሽ እኮ በነገራችን ላይ እዛም እያለሁ ውጪ እያለሁኝ ድራይቭ እያደረኩ የ4 ሰዓት የ3 ሰዓት መንገዶች ምናምን እነዳለሁኝ ዋናው ከተማ ለመምጣት ስፈልግ ከስንት አንዴ ዋና ከተማው ለመምጣት በመፈልግበት ሰዓት ድራይቭ እያደረኩኝ ነው የምመጣው ትሬን ይሄ ባቡር ከሚይዝ ብዬ ራሴ እየነዳሁ ምናምን የ4 ሰዓት የ3 ሰዓት መንገድ እነዳለሁኝና አልደከመኝም እንደውም እዚህ እኮ ተፈጥሮ እያየሽ ሀገርሽ ነው በየምታልፊበት ከተማ እኮ ያው የራሴ ሀገር ነው የራሴ አየር እየተነፈስኩ ነውና አልደከመኝም አታስቢ ለማለት ያህል ነው አይ እንደ ኢትዮጵያማ ሰላም ያለው ሀገር የለም እዛ መቼም ጭንቅንቅ ነው ስራ ነው ምናምን ልክ ነሽ አይ እንኳን መጣክ ለትንሽ ጊዜ ቢሆንም ግን በትቆይ ምናምን ደስ ይለኝ ነበር አይ ከዚህ በኋላ 2 ወር አለኝ አንቺ እንዳልኩሽም የሚቆጣጠርሽ ሰው ከሌለ ፍቅረኛ ከሌለሽ አዲስ አበባ ምናልባት ስራሽም የማይበላሽ ከሆነ ችግር የለውም አይደለም 2 ወር ሙሉ እንደነገርኩሽም ብቻዬን ነው የምኖረው ገስት ሃውስ ይሻለሁኝ አብረን እንሆናለን ምናልባት አንቺ የሚመችሽ ከሆነ እዚህ ደግሞ አሁን ወጣ ያለ ቦታ አለ ብለሽኛል በቃ 1-3 ቀን አንቺ ከተመቸሽ የሚያስጨንቅሽ ነገር ከሌለ አብረን እንግዲህ ያው ፈታ እንላለና እኔም ብቻዬም አልሆንም አዎ አብረን ነው የምንሆነው ችግር የለም እንደዚህ ለኔ ብለህ መተህማ እንዲህ መሆን የለብህም እውነት ነው ልክ ነሽ የኔ እናት እና በጣም ቆንጆ ነህ አዎ በጣም አመሰግናለሁ ግን አንቺን የመሰልሽ ቆንጆ እንዴት ፍቅረኛ ሳይኖርሽ በዛ ላይ ቆንጆ ነሽ እንደማይሽ ተግባቢ ነሽ ስታይልሽ ደስ ይላል አለባበስሽ ራሱ የሆነ ሳቢ ነው እንዴት ነው ማለት እንዴት ቆንጆ ሆነሽ ማለት ብዙ ነገሮች አሪፍ ነገሮች እያሉሽ እንዴት ፍቅረኛ እስከዛሬ አላያስሽም አዎ ልክ ነህ እንግዲህ ብዙ ሰው የሚጠይቀኝ ጥያቄ ነው ግን ምንድነው ያው የሆነች ቆንጆ ሴት ብቻዋን ስትሆን ወይ ብቻዋን ስትሄድ በቃ እቺ ወይ ፍቅረኛ አላት እንዲ ቆንጆ ሆናማ እንዴት ፍቅረኛ ሳይኖራት ወይ ባለቤት ሳይኖራት ምናምን ብሎ ስለሚያስቡኝ ብዙ ጊዜ አያወሩኝም ምናምን በነገራችን ላይ እኔ ቆንጆ ነኝ እያልኩ ሳይሆን ልክ አንቺ የገጠመሽን ነገር ነው እኔን የገጠመኝ አንተ በጣም ቆንጆ ነህ እንጂ እኔም ብዙ ሴቶች አሁን ሊቀርቡኝ ይፈልጉና ይሄማ ሚስት አለችው በዛ ላይ ደግሞ ፊቴ አይፈታም አሁን ማስክ ስላረኩ ነው እንጂ እንደዚህ አንቺ ራሱ ብታይኝ ምግላም ብትሽ ነው የሚመስልሽ እንዴ ስታይኝና በቃ ፊቴን ይፈሩታል የሆነ በቃ ይሄማ ባለ ትዳር ቢሆን ነው ኮስተር ስለምትል ይላሉና ልክ ነሽ እኔ አምነዋለሁ ልክ ነሽ አሁን ያልሽው ቃል ልክ ነሽ ቆንጆ ስትሆኚ አላት ብሎ ነው የሚያስቡት ወንድም ቆንጆ ከሆነ አይሄማ አለው ብሎ ያስባሉና እኔም የገጠመኝ ነገር ነው የገጠመሽ ለኔ ያው ፊት ነበረኝ ግን መጀመሪያ ነበረሽ ፊት ነበረኝ ድሮ አሁን ያው ሜካፕ አድርገና ኤክሴ ነው አሁን ላይ ኦኬ መጀመሪያ ዛሬ ሳይኖርሽ ቀርቶ ሳይሆን ከ3 አመት በፊት ከተለያያችሁ 3 አመት ሆነ እንደው ማንሳት አይሆንና ለምን ተለያያችሁ ማለት አንዳንዴ ያው አይጠየቅም ይሆናል አይጠየቅም ይጠይቃልም ችግር የለውም ያለው ነገር ነው ነገርክ ያለውትና ምንድነው ያው ሰው ስትሆን እንኳን ነገር ከግርም ጋር ይጋጫል ልክ ነሽ እዚህ ሀገር ውስጥ ስትኖር ግዴታ ወንድ ልጅ መስራት አለበት እሱ ደግሞ በቤተሰብ ምክንያት በቃ ስራ ማይሰራ ምናምን ማለት ሀብታም ናቸው እነሱ ግን ያው የቤተሰብ ሀብት ለራሳቸው ነው አንተ ስራ ምናምን ነገር ስለው ሰነፈ በሌላ ምክንያትም ያው እንዲህ ግልጽ አድርጌ ማውራት አልችልም ልክ ነሽ ችግር የለም ስንግባባ በደንብ እነግርሃለሁ እሺ ምንም ችግር አላስጨነቅሽም ሁሉም ነገር ዛሬ ንገሪኝ ዛሬ አንድ ቀን አይነገርም ግን ስንቆይ ሁሉንም ነገር እነግርሃለሁ ምናልባት ግን እሱ ጋር ያለው አለ አይደለ ይቅርታ አድርጌልኝና ድክመቱን ባቅ ለኔ መማሪያ ይሆነኛል ካንተ ጋር አይገናኝም አይደለ ካንተ ጋር አይገናኝም አንተ የስራ ሰው ነህ ቀን ሌሊት ትለፋለህ ከዛ ማልፎ ተርፎ ለሌላ ስራ ወደ ኢትዮጵያ የመጣክ ሰው የስራ ሰው ነህ እውነት ነው በዛ ሰዓት ስራ ምናምን ነገር የሚሰራ አይነት ሰው አልነበረም ያው እሱ ደግሞ ካልሰራ ግዴታ ሴት ልጅ ከጎንዳ የሆነ ጠንካራ ወንድ ነው የሚያስፈልጋት ምናምን በዛ ኬዝ ትንሽ አልተስማማንም ነበር እንጂ አንተን አይወክልም ኦኬ አይ ምናልባት ለኔ የሚጠቅመኝ ከሆነ ብዬ ነው
ከ3 አመት በፊት ነው የተለያያችሁ? በጣም ቆይቷልና አሁን ላይ ሲንግል ነኝ እና ሲያዩ ምናምን ነገር በቃ አላት እንዴት የላትም ምናምን ማቻ ሴት ልጅ ደፍራ ወንድ ልጅ አታወራውም ያው ከስንት አንዴ ቢሆን ነውና ደግሞ ወንድ ልጅ ሲያወራት ነው ደስ የሚለው ሴት ልጅ ለዛ ነው እንጂ የለኝም ምን ያው አረ እንኳን አልኖረሽ እኔ በጣም ደስ ብሎኛል ማለት ፈጠንክ ቸኮልክ እንዳትይ ያልሆነ ነገር ምንድነው አሁን እኔና አንቺ የሚያገናኘን ነገር አንድ ነገር አየሁ አንቺም የዋህ ነሽ ማለት ግልጸኝነት ይታይብሻል እኔም ልክ ያንቺ አይነት ባህሪ ነው ያለኝ ሁለተኛ ደግሞ የተመቸኝ ነገር ካለ ወዲያውኑ አደንቃለሁ እናገራለሁና ነፃነት አለኝ በራሴ በነፃነት ነው ሁሉም ነገር ማደርገው መንቀሳቀሰው መልልሽ ፈልጌ ነው ልክ እንዳንቺ አይነት ሴት ስመኝ ነበር በፊት ምን አለ ፈጣሪ ሆይ ከሰጠኸኝ በቃ አንደኛ መስፈርቴ ምናልባት ቤተክርስቲያን ሂጂ አላቅም እንጂ ቤተክርስቲያን የምትሄድ ሴት ከዛ ውጪ ግን ፊዚካሊ የከለር ምርጫም ይሁን እንደዚሁ ደግሞ ንግግሯም አስተሳሰቧም ሁሉም ነገር ልክ እንዳንቺ ነበር እኔ ስመኝ ነበርውና አሁን ያው እንደዚህ ሁኝልኝ የኔ ሁኚ እንደዚህ ምናምን አይደለም በቃ ዝም ብለን ነገሮችን መቀጠል ይሻላል ከዛ ብዬ ነው ማምነው ምን ነገር በፍጥነት አይሆንም ያው ቀስ በቀስ አንተም ጸባይ እየታየ ያ ምንድነው ይቆን አሁን ስላወራን ወይ ግልጽ ነው በርግጥ እኔ ግልጽ ነኝ አንተም እንደኔ ነህ ግን ባንዴ ሰው አይታመንም ቀስ በቀስ እየሄደን እየተግባባን አብረን እየሆነን ስንመጣ አንተም የኔን ጸባይ ትላመዳለህ እኔም ያንተን እለምዳለሁ ማለት ነው ሶ ያው ባንዴ አይለመድም ምንም ነገር ስለፈልግ ነው ልክ ነሽ የኔ እናት ስታወሪ ራሱ እንዴት እንደምታምሪ ስለዚህ እንሂድ አይደለ እንሂድ ወደ ገስት ሃውስ ኦኬ ቤት አትገቢም በዚሁ ነው የምንሄደው በዚሁ እንሂድ አይሻልም ማለት 3 ቀን ደክሟል ግን 3 ቀን አሁን እንቆያለን አይደለ ስለዚህ መትቀየሩም ልብስ አለያስሽም በዚሁ ችግር የለውም አይደለ ወይ አንቺ ሰው ያየኛል ካልሽ እኔ የሆነ ቦታ ጠብቅሻለሁ አንቺ ገብተሽ ብታውጪ አይሻልም ችግር የለውም እኔ ደውዬ ማስመጣትም እችላለሁ ኦኬ እዛ ያመጡልሻል ነው እንዴ አንተ ደግሞ እንዲደክመ መተ አሁን ድጋሚ ቤት ወስደኸኝ ሰፈር አይ ቤት አልድረስ አልታይ ችግር የለውም እንዳልታይ አይደለም የምትፈልጊው ሰፈር አይ ሳይሆን እንደዛ ማለት አይደለም ኦኬ እሺ ምናልባት እኮ አይ የሆነ አንድ የፈራሹ ነገር አለ የፈራሹ ስለሽ እንትን ነው ለኔ ያስበሽልኝ ተጨንቃሽ ብዬ ነው አይ ደክሞ ኋላ አንደኛ ማረፍ አለብን እንዲደክመ ሁሉ ነር ተመተምናም ነገር ይደክማል አሁን መኪና መንገድ ላይ የቆምክ ምን ይያልክ ምናምን ይደክማል በዛ ላይ ደግሞ ፀሐይ ነው ሙቀት ነው በጣም በዛ ላይ አየሩ አልተስማማም ያመመክ አይነት ነገር ነውና አንድ ነገር እንዳትሆንብኝ ፈርቼ እኮ ነው እሺ እኔና እንደዛ ከሆነ እሺ እንሄዳለን በጣም እኮ ነው የደከመክ ታውቃለህ ያስታውቅብኛል በጣም ነው ደከመኛው እንትን ነው ሙቀት አልችልም ቆንጆ ቆይ ሶፍት አለኝ እዚህ ጋር ችግር የለም አይ ችግር የለም በጣም ሙቋልና ምን ላርግሽ እኔ ቀዝቃዛ ነገር ምናምን ላምጣልህ አረ እዛ ይደርሳል አረ ችግር የለውም እውነት ችግር ወይኔ አንቺ እናት ነገር ነሽ አቤት እንከበካቤ እውነት ችግር ወይኔ የኔ እናት ስማም እንዴ ነው ደስ የምትለው ደግሞ የምር በጣም ነው ደስ የምትለው አረ የኔ እናት አንቺ በጣም ልዩ ሰው ነሽ እውነት በስማ እንዴ እንክብካቤ ትችይበታለሽ የምር ነው ለኔ ለመተህማ ገና ስንት ነገር የሚገርም ነው አንቺ ልዩ ሴት ነሽ እውነት በጣም የምወደው ወንድ አይነት ፀጉር ራሱ እንዴት እንደሚያምር ማለት የምርሽ ነው የምሬና አንቺ በቃ በጣም ተላመድን ማለት እኮ ነው አይደል ምን ችግር አለ እንዴ እኔን አምነኝ እስከመጣ ድረስ እኔ ግልጽ መሆን አለብኝ ልክ ነሽ የምን ማገዶ መፍጨት ነው አይደል የምን ረጅም ጊዜ መጓዝ ነው ምንም ረጅም ጊዜ ባልሆነ ነገር ልፋት አይደል እንዴ ልክ ነሽ እና ምን ያላበይ ነው እንዴ የሞቀክ ነው ማለት ነው ጉንፋን ይዘሽ ነው ጉንፋን ይዞኛል እንጂ ኃይለኛ ጉንፋን ይዞኛል አይዞክ የኔ ቆንጆ እኔ እሺ ኧረ ጠላትሽ እኔም ብለህ መተማ አይሆንም እንዴት ነው የምታምሪው ግን አንዴ ቆመሽ ልይሽ እንዴ አንዴ ቆመሽ ልይሽ እንዴት እንደምታምሪ ምን ችግር አለ እዛ ጋር አብረን አይደል የምንሄደው ሁሉንም ነገር ታየዋለህ እዛ አይዋለሁ እና ካልደበረ ልሳብህ የምር እውነት ምን ችግር አለው ሳሚኛ እሺ
ደግሞ በጣም ነው ደስ የሚለው ጠረን። ቴንክ ዩ በጣም ነው ደስ የሚለው። ማክስህን አውልቅ። ኧረ እሱ ተይ አሁን ይጋጭብኛል። ሁለቱም አየር መጥፎ ነው። በኋላ ቤት ውስጥ ገብቼ ምን ብዬ ምናምን አቀዝቅሼ ነው አንዴ ልሳምህ ደግሞ እንዴት ነው አሁን ላይ እዚህ ጋር ግማሽ ፈርት ነው የምታየው እና ለካ አንተ እንዳይደብር የሚለው ነው እንጂ ሙሉ ባይ ይበልጥ ደግሞ ቆንጆ እዛ ታይኝ የለ እንዴ እዛ ታይኛለሽ። አሁን 3ቱም ቀን አብረን ነን አይደለ? ቀደም አንቺ እንዳልሽውም ሁሉም ነገር እዛ የምታየው ነው አላልሽኝም? የኔንም ሁሉም ነገር እዛ ታይዋለሽ። ካንዲያው አስከፋሽ? ኧረ ተይ በኋላ ብታመምብሽስ? እዚህ ውስጥ አይደለንም። አሁንም በቃ አየሩን እኮ ተላምደሃል። ኖ አይደለም። አንዱ መኪና ውስጥ እኮ በጣም ይሞቃል። ትንሽ የሁለቱም አየር ይጋጫል። እዛ ሲሄድ ሁሉም ነገር ታይዋለሽ። ቤት ውስጥ ብቻ ልግባ ከዛ ወልቀዋለሁ። እሺ አይደብርሽ ነው በፍጹም እውነት ሶሪ። ግን አንዴ ብታውልቅ እዛ ይደርሳል አይደል እንዴ? እዛ ስንሄድ እኮ ይደርሳል። ሁሉንም ነገር አሳይሻል። አስደበርኩ እንዴ? ኧረ በፍጹም እንደዛ ያልኩ። እሺ በለኛ ታዲያ አውልቄ ልስሚኝ። ችግር አለ? ምንም ችግር እንኳን ይሄ ሌላ ነገር እናደርጋለን። ሌላም ነገር እናደርጋለን አይደል? ስለዚህ ታዲያ ምን ለዚህ እንትን ብሎ ችግር አለው ብዬ ችግር የለም። እሱማ ይሞቃል። አዎ ልክ ነሽ። ደግሞ ሹራብ በቃ እንሂድ። ልክ ነሽ እንሂድ። አይ ጠዋት ስለወጣሁኝ ነው ይሞቃል ብዬ ነው። ጠዋት ስለወጣሁ ነው እንሂድ። ይሻላል? አይሻልም? ትንሽ አንቆይም? እዚህ እንቆይ? ተወስወሰሻል እንዴ? አይ ደስ ስላልከኝ ነው። እሱማ እንዴ ሰው እያየን እኮ ነው ብዬ ነው። የትም አልሄድም እኮ ማንም የሚቀድምሽ ሰው የለም። አይ ደክሞሃል ምናምን ነገር ደክሞሃል እኮ ደክሞኛል። እሺ ወይ አንቺ ቤት እንግባ በቃ እዛ ከራቀብህ አንደኛ አይመችክም ማለት ያለው ነገር ጥሩ አይደለም። ለዛ እዛ እንሄዳለን። ግን ያው እስከዛ ማክስን አድርቅና በደንብ ልይህ ብዬ ነው። ታይኛለሽ እዛ ብዬሻለሁ እኮ። ለምን እዚያ ላይ ምን ችግር አለ? ኖ አንቺ ባለጌ ነሽ። ምን ማለት ነው? አንቺ ባለጌ ነሽ እባክሽ። ፍቅረኛ ወደዛ ኧረ ልቀቂኝ። ቆይ እስቲ ፍቅረኛ የለሽም አንቺ? እንዴ ነው የለኝም። ምን ማለት ነው? ምን ማለት ነው? አንተ ስንት ነገር አውርተን የለኝም አልኩ አይደል እንዴ? ለምን አታምነኝም? አንቺ ባለጌ ነሽ እያልኩሽ ነው። አይገባሽም እንዴ? እንዴ ምን አደረኩኝ እኔ? ፍቅረኛ አለሽ አይደል እንዴ? ምን ፍቅረኛ ነው ያለኝ? እንደሌለ ነገር ይከለ እንዴ? የምን ማለት እንዴት አወቅ? በምን ሰማኝ? የለኝም። ለምን ፍቅረኛ ባይኖርሽ ኖሮ ከዚህ ከተማ እንውጣት ነበረ ማለት እዚህ አትታይ ነበረ የምትይኝ? ኖ እኮ ላንተ የሚመች ቦታ ነው ብዬ ስላሰብኩኝ ነው እንጂ ኖ እዚህ መታየት የለብህም በፍጹም አላልሽኝም? አይ እንግዳ ስለሆንክ እኮ በኋላ ቦታው ምናምን ነገር እንትን እንዳይለ ብዬ ነው። ለምን ይችላል? ቤት ቅድም ተከራይቼ ነው የምኖረው ራሴ ያልሽው ባልሽ አንድ የሚከፍልልሽ ምን ማለት ነው? እኔ ስራ አለኝ አይደል እንዴ? ስለምን ባል ነው የምታወራው? ፍቅረኛ የለሽም አንቺ? የለኝም። እኔ አንተን እኮ ወድጄን መስሎኝ ወደዚህ እየጠራው። ቆይ ለቀልድ ነው ይሄን ሁሉ ሀገር አቋርጠህ የመጣኸው? ማለት ለቀልድ? እኔማ ያው ጥሩ ሴት መስለሽኝ ማለት ፍቅረኛ የሌለሽ መስሎኝ ልጠብስሽ ነበር። እኔ ፍቅረኛ የለኝም ማለት ከዛ አግብቼሽ ደግሞ አዲስ አበባ ወስጄሽ ንብረቴን እንድትቆጣጠሪ ትንሽም ደግሞ ከቆየም በኋላ አግብቼሽ ደግሞ ልወስድሽ ነበር ውጭ። እና አሁን ታዲያ ምንድነው ችግሩ? ግን አሁን ባል እንዳለሽ አይነት ስሜት ተሰማኝ፣ ወይም ፍቅረኛ እንዳለሽ አይነት ስሜት ተሰማኝ። አንተ ለምን አታምነኝም? እኔ ማንም የለኝም ወደዛ እንሂድ ያልኩ ከሆነ እንደዚህ የተጠራጠርከው ለኛ እንዲመቸን ቦታው ብዬ ነው እንጂ እኮ አይ እዚህ መታየት የለብንም አብረን ምናምን ስላልሽኝ እኮ ነው። እንግዳ እንደሆንክ ይታወቃል። ቢታወቅስ ምን ችግር አለው? ፍቅረኛ ከሌለሽ አብረን ሆነን እንደፈለግን ከተማው ላይ እንደፈለግን ብንሆን ምን ችግር አለው? እኔ አሁን ማህበረሰቡ ሌላ የሰፈር ሰው ሌላ ነገር ምን ይመስለዋል? ሌላ ሰው እንደውም እኮ አሪፍ ወንድ ጠበሰሽ ነው። ኖ አትንኪኝ፣ ይቅርታ እንድትነኪኝ። እንሂድ በቃ ወደዛ ወሬ ነው የምንሄደው። እሺ አንቺ ደግሜ ልጠይቅሽ፣ ፍቅረኛ የለሽም? የለኝም። እርግጠኛ ነሽ? ትምያለሽ? ለምን አታምነኝም? ቆይ ሳታምነኝ ነው ወደዚህ ድረስ የመጣኸው? ነው ከመጣሁ በኋላ እኔማ መጀመሪያ አምኜሽ እኮ ነው የመጣሁት። ግን ከመጣሁኝ በኋላ ሲጀመርም ለመግባባት አይደል የመጣሁት። ቆይ የምታውቀው ነገር አለ? ለምንድን ነው እንደዚህ? አይ ቤትም መታየት የለብህም። እሺ እውነት ምንም ፍቅረኛ ከሌለሽ ቤትሽ እንግዳ ይመጣል አይደል? እንደ እንግዳ ቤትሽ አስገቢ፣ ምን ችግር አለው? ያን ማድረግ አልችልም ማለት ለምንድን ነው ማችው? ከአዲስ ሰው ጋር ስትታይ ሰው ሌላ ነገር ነው የሚመስለው። ለምን አትረዳኝም አንተ? ምን ይመስለዋል? ምን ሊመስላችሁ ይችላል? ለምን አትረዳኝም? በቃ እዛ እንሂድና እዛ እናወራለን። በቃ
የፍቅረኛሽ ቤተሰቦች ካዩ ምናምን እንዳይጠረጥሩሽ ነው? ያው ሁሉም ነገር ስለሚታወቅ ነው። ለምን አሰማኝም? እኔ ፍቅረኛ የሚባል ነገር የለኝም። አዎ ቆይ ብኖርኝ እንዴት አንተን ጠራሃለሁ ወደዚህ? አሰፋ ምንሽ ነው? ማን? አሰፋ ምንሽ ነው? አሰፋ ምንሽ ነው? ማን ነው አሰፋ? አሰፋ ምንድነው? አላውቀውም። ማን ነው? አላውቀውም። ጭራሽ አላውቀውም። ምን ማለት ነው? አሰፋን አታውቂውም? ቆይ ምን ማለት ነው? የት ነው የምታውቀው? ማን ነው አሰፋ? አሰፋ ካናዳ የሚኖረው ምንሽ ነው? እኔ እንደዛ የሚባል ሰው አላውቅም። ለምንድን ነው ያው ሌላ ዙሪያ ጥምጥም የምትሄደው? አላውቅም። አታውቂውም? አላውቀውም። በቃ ካላወቅሽው እንግዲህ እኔ አውቀዋለሁ። እሱ ማለት የት ነው የምታውቀው? በቃ እኔና እሱ እንተዋወቃለን። አልገባኝም። እኔ ልታዘብሽ ነበር እንደውም በቃ ገርሞኝ ነው። እሱ አሁን አንቺ እንደማገኝሽ ምናምን አያውቅም፣ ግን እኔ ገርሞኝ ነው ዝም ብዬ ልታዘብሽ ነበር እንደዛ ያደረኩት። ማለት ትታወቃላችሁ? ጓደኛ ሆነ? እኔ ጓደኛዬ ሆኖ ሳይሆን እኔ አንቺ የሱ ፍቅረኛ እንደሆንሽ አውቃለሁ። እና የምታውቀው ከሆነ ልትፈትነኝ ለምን ፈለክ አንተ? ማለት ለምንድነው ፍቅረኛ እንዳለኝ ካወቅ ለምንድነው ከዛ ድረስ እስከዚህ የመጣኸው? ያን ሁሉ ቴክስት ያወራኸኝ፣ ያን ሁሉ ስልክ ደውለህ ጀነጀንከኝ ለምንድነው? እሺ አንቺ ፍቅረኛ አለሽ አይደል? አሰፋ ፍቅረኛሽ ነው አይደል? ለምን ያ ሁሉ ነገር እሺ ብለሽ ፍቅረኛ እንደሌለው ሰው አወራሽ እንዴ? አንተ የምታውቀው ከሆነ ታዲያ ቅድሚያ ለምን አወራኸኝ? አንተ ራሱ ለምን አወራኸኝ? እሱ አያውቀኝም፣ እኔ አውቀዋለሁ ዝም ብዬ ማለት አልገባኝም። እኔ ታዲያ ፍቅረኛ እንዳለኝ የምታውቅ ከሆነ ለምን አወራኸኝ? ቅድሚያ አንቺ ለምን እንደሌለው ሰው አወራሽኝ? እሺ አሁንም ቢሆን እየጠየቅኩ ነው። የት ነው የምታውቀው እሱን? እኔ እሱን አላውቀውም። እሱን ማታውቅ ከሆነ እኔን ታውቀኛለህ። የምታውቀኝ ከሆነ ደግሞ ለምን ዋሻኝ? ቅድሚያ እንዴት እንዴ አንተ አይደለህ እንዴ መጥቼ ካላግኘውሽ ያለሽበትን ካልመጣው ምናምን ብለህ እስከዚህ ድረስ የመጣኸው እኮ እኔ ነኝ። ግን ና ብለሽ ነው የመጣሁት። እሺ ብለሽ አሁንም አብረሽኝ ልትሆኚ ብዙ ነገር እንደሌለሽ ምናምን ስታወሪ ነበር። አንተ እኮ ነው ሁሉንም ነገር ስትጀመር እኔ ነኝ የሆነ ነገር ይኸውልህ አንድ ነገር አወራለሁ ተነፍሳለሁ ብትል የሆነ ነገር አበላሻለሁ ብትል እኔ ነኝ ቀድሜ ሁሉንም ነገር የማበላሸው ይንወቅ ማለት ምንድነው የምታበላሽ? አንተ ነካ ይኸው ስልክ ውስጥ ያወራነው ቴክስት አለ። አንተ እኮ ያወራነውማ በስልክ ተሳስቼ ደወልኩልሽ። ከዛ በኋላ ይቅርታ ብታወቅሽ ደስ ይለኛል የሆነ ምናምን ብዬ አወራሁሽ። ከዛ በኋላ ስናወራ አለ እኮ ያወራነው ሁሉንም ነገር አለ። እሱን ቀድሜ ነኝ እኮ ያወራነው እኔ ደስ እንዳልሽኝ ነው ያወራሁሽ አይደል? ከዛ ደግሞ አንቺም ደግሞ ደስ እንዳልኩሽ ችግር የለውም ና ብለሽ ኢንቫይት ያደረግ አንቺ አይደለሽ እንደጋበሽ እንደምትፈልገኝ አውሬን ልታደርኝ እንደሆነ ሁሉ ነግረኸኛል እኮ። አዎ ግን አንቺ እሺ ብለሽ ፍቅረኛ እንዳለኝ ካወቅ ለምን እንደዚህ ታወራለህ እኮ? ግን እኔ እኮ አብሬሽ ማደር እንደምፈልግ እንደማገኘሽ አብረን መሆን እንደምፈልግ እዚህም መምጥቼም ካንቺ ጋር መሆን እንደምፈልግ ነገርኩሽ። ጠየቅኩሽ እኮ አልካድኩም። ግን አንቺም እሺ ብለሽኛል እኮ። ካወቅ ለምን እንደዚህ ያደረክ ነው? ለምን ፍቅረኛ እንዳለኝ ካወቅ ለምን እንደዚህ ያደረክ? ሰው ቅድሚያ አንተ ነህ ያወራህኝም አንተ ነህ፣ ቴክስት የላክልኝም አንተ ነህ፣ የደወልክልኝም አንተ ነህ። ስልኬን ሴቭ አድርገህ ፊት ተሳስተደወልክ ተሳስቻለሁ ብለህ አልተውኩም። አንተ ቴክስት አደረክልኝ እንደምትመጣ ሁሉንም ነገር ነገርከኝ እኮ። አልካድኩም እኮ እኔ ያደረኩት ሁሉም ነገር እኔ ነኝ። ግን አንቺ ፍቅረኛ እያለሽ እሺ አልሽኝ። አሁንም ፍቅረኛ እንደሌለሽ ነው ያወራሽኝ። እሺ አንተ አሁን አብረን እንድንሆን ተስማምተሻል እኮ እኔና አንቺ። አሁን እኮ እሱ እያለ አብረን እንዴት ነው የምንሆነው ነው? እሺ እናንተ እሱ እንዳለ ካወቅ ለምን አወራኸኝ? ጥያቄ በጥያቄ ለምን ትመልሽልኛለሽ? አሁን እሺ ምን ልታረጊው ነው? እሺ ካንቺ ጋር መሆን ፈለኩኝ እኔም እኮ የራሴ ህይወት እኮ ያሳስበኛል አይደለ? እሱ እንዳለ እያወኩኝ ካንቺ ጋር ብጀምር ከባድ ነው። ብፈልግሽም እኮ ፈለኩሽ እኮ እሺ ከልቤ ፈለኩሽ። ግን ለምንድን ነው እሱ እያለ ካንቺ ጋር እንደሆን ማለት እውነቱን ንገሪኝ። ከተውሽው እሺ ትቼዋለሁ በይ። ድሮ ማውቀው ነገር ነው ይሄ፣ ድሮ ማውቀው ታሪክ ነው። ከተውሽው እውነቱን ንገሪኝና እንዴ እኔ እኮ ሰው ነኝ፣ ነገ እፈራለሁ እኮ። አሁን ሚዛ ሴት አግብቻት መኖራት እንጂ ዝም ብዬ ቃቃ ተጫውቼ ዛሬ አሁን አንቺ 3 ቀን እንደር ተባብለናል አይደል? አድረን መለያየት አይደለም የምፈልገው፣ ቀጣይነት ነው። ስለዚህ ከተውሽው ንገሪኝ፣ እውነተኛ ነገር ያለቀ ነገር። እኔ ብዙም ስለማላቅ ነው። እሺ ያውልብ እኔ እና እሱ በጣም የቆየን ምን አውቀዋለሁ የምንታወቅ ሰዎች ነን። ግን በጣም የቆየ ታሪክ ነው እና ደግሞ የሱ ጉዳይ አያሳስብም። ችግር ማለት የቆየ ታሪክ ነው። አሁንም ካንተ ጋር መሆን እችላለሁ እኔ ምንም ችግር እኮ። እሱን ትተሽው ነው ወይስ ከዚህ በፊት ትተሽዋል ወይስ አሁን ልትተይው ነው? ለኔ ብለሽ እሱን ትተሽ ከኔ ጋር ለመሆን ነው ወይስ? ችግር የለውም እኔ ችግር የለውም። ለኔ ችግር አለው። እኔን ይጎዳኛል። ነገ እንዴ ሜዳ ላይ የምቀረው እኮ እኔ ነኝ። ሁለታችሁ አንድ ላይ ብትሆኑ አልሆንም ከሱ ጋር። እኔ ካንተ ጋር ነው መሆን የምፈልገው።
ኦኬ ግን አሁንም አንድ ላይ ናችሁ ግን እሱ መተው ነው የምትፈልጊው? ብዙም እንደዚህ በቃ እያወራ ምናምን ነገር አይደለም። እሱም ከሀገር ውጭ ምናምን ነገር ስለሆነ አሁን ያለውበት ብዙም አያወራን አይደለም አይደል? እሺ በቃ እኔ እየፈተንኩሽ ነው በራሴ አውቄ ነው አልፈልግሽም። አረባክ እንደዚህ አይነት ቀልድ አቀልዳ። እሺ እኔ እሱ አውቀዋለሁ ለሱ ነግረዋለሁ እያንዳንዱ የምናደርገውን ነገር አሁን ያወራሽው ነገር በሙሉ ልታዩ እንደማትፈልጊው እኔ በቅርብ አውቃለሁ። ለምሳሌ ቤት ኪራይ እሱ እንደሚከፍልልሽ ስራውም እሱ እንዳስጀመርሽ ሁሉም ነገር አውቃለሁ። ገባሽ? ፀጉር ቤቱ እሱ አይደል ይከፈተልሽ? ይሄን ደግሞ እንዴት ልታክቻልክ? በቃ ስለማቅ ነው። ስለዚህ አሁን ውረጅልኝ። ውረጅ። አልወድም። ያውላ እንዴት ነው ማለት? አንድ ነገር እናገራለሁ ለሱ አቃጥራለሁ ብትል እኔ ነኝ ቀደም የምነግረው። ምንድነው የምትነግረው? ጓደኛክ እኔ ጋር ስልክ ጓደኛው አይደለሁም እኔ። ምን አገባኝ? ጓደኛው አሁን ጓደኛውን አውቀዋለሁ ብለኸኝ በቃ እኔ አላውቀውም። አይመለከተኝም። አሁን መጀመሪያ ስመኝ የሆነ ነገር ከማድረግ በፊት እኔ ነኝ ቀደም የማረገው። የሆነ ቀመር ነገር አስበ የሆነ ነገር ልትል ካሰብክ ያወራነው አለ ስልክ የደወልክልኝ የሱ ፍቅረኛ እንደሆንኩ እያወቀኝ ልትተኛኝ እንደፈለግ ሁሉንም ነገር ቀድሜ ለሱ ነግሯል። ግን አንቺም ተስማምተሻል? ምንም አልተስማማውም። ተስማምተሻል? እኔ እኮ አላውቅህም ሲጀመር አላውቅህም እኮ አታውቂኝም። እሱማ እኮ ማለት ነው። ቆይ አንተ ማን ነህ? ከኔ ላይ ሲጀመር እንደዚህ አይነት ቀመር የሚቀምረው እኮ አታውቂኝ። ምን አገባሽ ለኔ ህይወት? እሺ በቃ ወደጅሽ ምን አልወርድም። አሁን እየሰማኝ ነው እኮ ነገሪው። ሲጀመር እኮ አብረሽ መተኛት እንደፈለኩማ እኮ በግልጽ ነው። ግን እኔ አውቄ ነው ያልኩሽ። አንቺ ደግሞ እሺ ያልሽኝ ማን እያለ አሰፋ ፍቅረኛሽ እያለ ማን እያለ ገና ልትጋቡ ስንት ነገር ቤት ኪራይ ሲጀመር ቤት አልወስድም ያልሽኝ እኮ ያው ቤተሰቦቹ አንቺ ተከራይተሽ የምትኖሪበት አካባቢ ስለሆነ ነው አይደል? የሱ ቤተሰቦች በጣም ነው የምታስጠላው። እንደዚህ አይነት ቆሻሻ ሰው አትመስለኝ። ላስጠላሽ ልኩሻሽ ሂጂ። አልሄድም። ያው ለኔ ያወራነው ሁሉንም ነገር ቀድሜ ለሱ ነግሯለሁ። እስቲ ማን ቀድሞ ከሱ ጋር እንደሚፈታ ደግሞ እናያለን። የኔን ህይወት አይደለም ያበላሽው የራስን ህይወት ነው። እሺ በቃ የኔ ይበላሽ ችግር የለም። ውረጅ ነው። አልወርድም። እና ምን ልታረጊ ነው? አዎ አንተ ሲጀመር ምን አይነት ባለጌ ሰው ብትሆን ነው እስከዚህ መጣ እኔ እንደዚህ የምትናገረኝ? እንዴት እንደምትወጣ እናያለን። እስቲ ምን እንደምትሆን እናያለን። ሲተናገርና አንድ ነገር ይፈጠርና በእኔ ህይወት ይበላሽና አሳያለሁ። ምንድነው ሊበላሽ የሚችለው? የሰጋሽው ለምንድን ነው የምትናገረው? ለሱ አልናገርም። እሺ በሱ እንስማማ። እኔ አልናገርም። አንቺ ከከተማዋ በሰላም እንደወጣ አድርጊልኝ። እንዴት እርግጠኛ ልሆን ይችላል እንደማትናገር? እንዴት እርግጠኛ ልሆን ይችላል? በቃ እሺ ብላድርጉ ረጅልኝ ይሻልኩሽ እኮ እኔ አልወድም። በምን እርግጠኛ ሆናለሁ ለሱ እንደማትናገር? አንተ እኔ ልብህ ስልክ አይደለም አይደለት ነገር እኔ እንዴት ላቀ ይችላል? በኋላ እንዴት ነው እኔ ወይ ካንተ ጋር ሳሎን ወይ ከፍቱ ጋር ሳሎን የሆነ ነገር ባዶኝ የሚቀር እንዴት ነው የምታስበኝ? እኮ በቃ እኔ ከተናገርኩ ራሱ ነው የተናገረኝ፣ ራሱ ነው የጀነጀነኝ። መጀመሪያ ሁሉም ነገር ያቀረበልኝ ራሱ ነው። ለምን ቀድሜ እንደዚህ ብለሽ ነገሪው እንደር ሁላ ሲለኝ ይሄ ጓደኛ መጥፎ ጓደኛ ነው እንደር ሁላ ሲለኝ እኔ እምቢ ብየው ነው ብለሽ ነገሪው አይደለም። ኧረ በዚህ ሀገር መቼም በሰላም አትወጣም ነው። እና ምንድነው የምትፈልጊው? አሁንሽ ምንድነው የምትፈልጊው? ለምን እንደዚህ አደረክ? በሰላም መውጣት ከፈልክ ደግሞ ምንም ነገር እንደማታውቀው ሰው እርሰውና ቅድም ያልኩህ ቦታ እንሂድ ማለት አልሄድም። እኔ አልፈልግም። አይሆንም። እሺ አንተም ከዚህ ከተማ አትወጣም፣ አትሄድም የትም ማለት እሺ። ቆይ ባልሰራለህ ይኸውልሽ እንትን ነው ነገሮችን እናቅልላቸው። እልህ ውስጥ አንገባባ፣ እልህ ውስጥ አትግቢ። ስለዚህ መሄዱን እንሂድ። ነገር ግን ስንሄድ አሁንም አንቺም ሌላ ንዴት ውስጥ ሆነሽ እኔ በርግጥ ቶሎ ንዴት የሚበርድልኝ ማለት ሌላ ነገር ቅያሜ ምናምን ይዝ ሰው አይደለሁም። አሁን አንቺ ቅያሜ ይዘሽ እዛ ሄደሽ ሌላ ነገር ተንኮል ምናምን አስበሽ ከሆነ እንደዚያ ነገሮች ይቀሩ። አሁንም ቢሆን ነገሮችን ቀስ ብለን የምናመጣቸው ነገሮች እናመጣለን። አሁን አሰፋ ሳያቅ ሁለታችንም ማሳለፍ ያለብን ጊዜ ካለ እናሳልፍ። እኔ የምነግረው ነገር የለም። እሱን ነው አንቺ አስበሽ አይደል እንሂድ ያልሽኝ። ለሱ እንድትናገር ስላልፈለኩኝ እኔ አልናገርም እንድናሳልፍ ፈልግ እኮ አብረን ጊዜ ካሳለፍን ለሱ አይነግረውም ብለሽ አስበሽ ነው።
በመሰረቱ አብረን ባናሳልፍም አልነግረውም። እኔ አንቺ ህሊናሽ የፈቀደው አይደል የምታደርጊው? አብረን ባናሳልፍም አልነግረውም። ችግር የለውም። ለሱ ብትነግረውም ባትነግረውም ላይ ከኔ ስለተመቸኸኝ ካንተ ጋር መሆን ስለፈለኩኝ ነው። ኦኬ ያን አስበሽ ነው? በቃ ተስማምቻለሁ። እኔ ግን ስልኬን ቻርጅ ማድረግ አለብኝ። ቻርጀር ሳሊዝ ነው የመጣሁት። አሁን ቀጥታ እዛ ቀደም 20 ኪሎ ሜትር ያልኩ ቦታ ነው የምንሄደው እኮ። እንሄዳለን ግን ቻርጀር ያስፈልገኛል። እኔ ፕሊዝ ይሄን ተባበሪኝ። ስመጣም ከዛ ስመጣ ቻርጀር የሚያክል ነገር ድንገት አረስቼ መጣሁ። አልሰማሽኝም እንጂ እኮ ስመጣም ስልኬ ሊዘጋ ይችላል። የቱ ጋር ነው የምጠብቅሽ ስልሽ ከወጣ በል ስትይኝ የሆነ ትንሽ ወጣ እንደዚህ ምልክት የነገርሽኝ ቦታ በመሃል ድንገት ይዘጋል ብዬ ሁላ እየተጨነኩ ነበር። ሶ ቻርጀር ይዘሽ ነይ እዚህ ልጠብቅሽ፣ እንሄዳለን። እርግጠኛ ነህ? እሺ ስልኬ ይዝጋ። እኔ በጣም የሥራ ሰው ነኝ። ብዙ ነገሮች ነግሬሻለሁ። ቤት እያሰራሁ ነው። እንደገና ብዙ ነገሮች ከብሶ ጋር ነው የምገናኘው። ቻርጀር ያስፈልገኛል። እሺ እዚህ ጋር ጠብቀኝ። በቃ ሁለት ነው የምታመጭልኝ፣ የአይፎንንም የአንድሮይድ ታይፕ ሲ። እሺ ስሪ ታይፕ እና የአይፎን። አዎ በቃ እሺ። ይዤልህ እመጣለሁ፣ ጠብቀኝ። እሺ እንዳትቆይ አደራ። ግን እኔ ይደብረኛል፣ በዛ ላይ ደክሞኛል። አይ እንዳይደብረኝ አኔ አይደብረኝም። ሂጂ ደርሰሽ ነው። ኦፍ መጣሁ። 5 ደቂቃ